ተበተን። ምን አባታቸው ነው የሚሰሩት? ሳሊባ ማሊያ ቀይሮ በፈሳፈስ እያሳደደ እናንተ አፍርጦ የታረው ቪክተር የረሱት እንዴ? ቀጣይ ዓመት ወላ ዲፌንድ የምታረጉት ፕሪሚየር ሊግ ታይትል የሚባል ነገር አለ። ምንድነው እንደዚህ መዋደቅ? ተበተነው። አሁን ተበተን። እናንተ ሁለታችሁ ቀስ በሉ እንጂ ልትቃደሉ ነው እንዴ? አንድ ክለብ እኮ ናችሁ። ምን ሆናችሁ ነው እንዴ? ሳሊባና ዩኬሬ ዛሬ ምን ጀምረው ነው ጀሙ? የሆነ ሰዓት ላይ ተገናኙ። አንተ አሽከናጥረው ሳሊባ ልጁ። አረ ቀስ በሉ ተረጋጉ። እንደዚህ አይነት ነገር አስፈላጊ አይደለም እንዴ? በንግግር ይፈታል። ይሄ እኮ ዓለም ዋንጫ የአንድ ወር ጊዜ ነው እንዴ? አመቱ ሙሉ በጋራ ለአንድ ዓላማ የምትፋለሙበት ስንት መድረክ አለ። አረ በንግግር ፍቱት። ተው። ይሄ ነገር እኔ አልጣመኝም ጀሙ። አንተ ሊከውን ያልኩት በቃ ዩኬሬሽ ራሱ ማን ነው ብሎ ቀና ብሎ አየው። ታውቃለህ? አይዞ የኔ አባት። ወይ አረ ሳሊባ ቀስ በል ፕሊዝ። በቃ እንደው በንግግር ፍቱት ይሄን ነገር እንዴ። እኛ እንደው ሳይድ አንይዝ። አረ በንግግር ፍቱት እንዴ። ሳሊባ ለምን የእናቱ ልጅ አትሆንም? ለምን ወንድሙ አትሆንም? አያዳምጥም። አረ ሳሊባ ግድ የለህም። ከቪክቶር ዩኬሬሽ ጋር ክፉ ደግ አሳልፈሃል። የእንግሊዝ ፕሪሚየር ሊግን የሚያክል ዋንጫ አንድ ጠረጴዛ ላይ በአንድ ትሪ በልተሃል። እንደዚህ አይነት ጭካኔ ኧረ ተው። እንዲህ ያፈራርጠዋል ነው የምላችሁ። በቃ ደግሞ ጥሎት ቼክ አያደርጉም ኩስትር ብሎ ምናምን ሄዱ። የዚህም ደግሞ ጉልበት አይደለም። በቃ ተጋደሉት ነው የምላችሁ። በስመ አብ ወልድ ተጋደሉት። በቃ ምን አይነት ጭካኔ ነው ሳሊባ? አረ ድጋሜ ትገናኛላችሁ እኮ ክለብ ውስጥ እንዴ። ሀገርን የወከልከው የዓለም ዋንጫ ነው፣ ግን በዚህ ደረጃ ፊት ለፊት ኦሊሴ፣ ዱዌ፣ ባርኮላ፣ ዴምቤሌ፣ ኪሊያን ላለን ከኋላ ደግሞ ከወንዝ የወጣ ጥቁር ድንጋይ አለት አለለ ሳሊባ የሚባለው አያዳምጥም። በቃ አያዳምጥም። በተሰለፈበት ማሊያ ጉሮሮን ይሰጣል ሳሊባ። ግን ብራዘር ነው። እሺ እንደዚህ አይደረግም እንዴ። እነዚህ ሰዎች ምን እየሆኑ ነው? ለአንድ ወር ሚሽን የዓመት ሚሽን ሊያበላሹ ነው እንዴ? እናንተ አይደላችሁም እኮ እንደዚህ መፋለም ያለባችሁ። ጋብርኤልና ሃላንድ ናቸው። ሳሊባ ምን ነክቷል? ምን ነክቶ ነው እንደዚህ የምታንደፋድፈው መሬት ላይ? እንደዚህ አይነት ነገር አግባብ ነው ወይ? ጥሩ አይደለም እንዴ። እናንተ ተፋቅራችሁ ዝም ብላችሁ አንተ ንካ፣ አንተ ኳሷን ንካ ምናምን ነው መባባል ያለባችሁ። እኛ ስለ ሀገራችሁ ይመለከተናል ወይ እንዴ? አንተ ዮኬሬሽ ሲያቀብጠው ሳሊባን ለማግኘት ጓጉቻለሁ እንዳለ ሰምቶ አይታችኋል። ሃቨርትና ኢንካፔ ሲወድቅ ሲጎዳዱ ካርድ ሲሰጠው በፍቅር ነበረ። ትናንት ዮኬሬሽ ተሳስቻለሁ አልኩ እኮ ቢለው፣ አረ እኔ 5 ሚሊዮን ፍቅረኛ ነው የተውኩት ነኝ አርሰናል ለመግባት፣ አረ አብረን እንተዋወቃለን ድሮ ቢል ሳሊባ እያነሳ ሲያፈርጠው አንተ ይሄ ለማንም አይመለስም። አሳየን እኮ ኢንካፔና ሃቨርት። ጭራሽ ሃቨርት ሲጎዳ ኢንካፔ ጭንቅላቱን እያሻሸው ለኢንካፔ ቢጫ ሲሰጥ ለምን ሰጥቷላችሁ እንዳልተባባሉ ትናንት አረ በፈጠረ አረ 14 ቁጥሩ ልጅ ነኝ አረ በአላህ ቢለው ዱቄት በቃ የሆነ ኃይለኛ ጠላትን ማጋሌስና ሃላንድ ነበር ሆኖ ያመሹትና ይመቸ ሳሊባ። ወላሂ ስራ ነው ብራዘሪ። በደንብ ኮፒ ሊንክ አድርጉት።